እና ደግሞ ከፈለግሽ እንደ ወንድምሽ ልታይኝም ትችላለሽ። ወንድም? አዎ። ምን ነው? አይ ምንም። እሺ ደስ ይለኛል። እሺ በቃ ነው እንጠብቃለን። አጥኛ? አይ እየበላሁ ይሻላል። በቃ አልጫ ትወዳለህ አይደል? አራት ነሽ? አራት። እኔም እኮ በጣም ናፍቀሽኛል። በቃ አንቺ ያልሽው ካልሆነ አይሆንም አይደል? ካልመጣሁ ብለሽ ካስቸገርሽ ምን አደርጋለሁ? በቃ እሺ፣ እኔ ራሴ መጥቼ እቀበልሻለሁ። እሺ፣ እኔም እወድሻለሁ። እሺ፣ ቻው። እንዳይከፋቸው ትንሽ ብቻ እንብላ። እሺ፣ የቱ ጋር አደረገው ነው? ብዙ አይደለም እያልኩሽ፣ 2-3 ጉርሻ፣ ያውን በትንንሹ። ሰላም የቻናሌ ተከታታዮች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። ክሩቤል ወይም ደግሞ ዳዊት በሚለው ስም ነው የመጣው ማለት ነው። እንግዲህ በሌላ ፊልም መጥቷል ብያችኋለሁ። ይህም ደግሞ ስጦታ ክፍል 16 ነው። እንግዲህ ክሩቤል የቤተሰቦቹ አዲስ ቤት አለ። ቤተሰቦቹ ከዚህ ዓለም ተለይተዋል። ነገር ግን እሱ የሆነ አዲስ ቤት አለው የራሱ ማለት ነው። ቤተሰቦቹ ሲሞቱ አውርሰውት የሞት ቤት አለ። ኮንዶሚኒየም አለው፣ የራሱ ቤት አለው። በጣም የሚገርም ቤት ነው ያለው እና የሆነ ሴት አስቀምጦበታል ውስጡ ማለት ነው ጠባቂ። ነገር ግን እሱ እኔ ቤተሰብ የሚባል የለኝም፣ እኔ ያደግኩት ማደጎ ቤት ነው፣ ስለዚህ እኔ ይሄ ቤቱ አያስፈልገኝም ነው የሚለው። ነገር ግን ያለው በስሙ ነው ቤቱ ማለት ነው። እና ሚስቱን እንግዲህ ወደ ሌላ ጋር ወስዷታል። ሚስቱ ሳትሆን እንዲሁ ዝም ብላ ገና አልተጋቡም። ያው ከሌላ ሰው አድኖ ነው እንግዲህ ከዘካሪያስ አድኖ ነው። ዘካሪያስ እንግዲህ በጣም በሚገርም ሁኔታ ወንጀሎች 24 ወንጀሎች አሉበት ማለት ነው። 24 ወንጀሎች አሉበት። ከ24ቱ ወንጀሎች 3 ወንጀሎች አሁን ተነስተውበት በከባድ ወንጀል ውስጥ ሊገባ ትንሽ ነው የቀረው እና ክሩቤል ዘካሪያስ ቢሮ ይገባና ማለት ነው ምስቁልቁልቁል ሊያደርግና ባለፈው ቤቱን እንዳመሰቋቆለው ልክ እሱም ገብቶ ወንበሩን ጠረጴዛው ላይ በቃ ምዝር ቁልቁል አድርጎ አመሰቃቅሎ ወረቀት ጽፎ ልክ እንዳደረገበት እንደባለፈው እሱም አድርጎ ወጥቷል ማለት ነው። ሌላው እንግዲህ ዘኪና ተባባሪው በጣም በሚገርም ሁኔታ ትልቅ ወንጀል ውስጥ ገብተዋል። ማን ያስገባቸው? ክሩቤል ነው ያስገባቸው። ይህ ረዳቱ የዘኪ ረዳት ከክሩቤል ጋር ስምምነት አወርደዋል። ነገር ግን ዘኪ ምንም የሚያውቀው ነገር የለም። ዘኪ አንድ ቆንጆ ልጅ አስገድዶ የሆነ ነገር አርጓት ነበረ እና ያቺ አሁን ፋይሉን መልኳን ቀይራ ቤቷን ለሌላ ሰው ሸጣ ቤተሰቦች የላትም። አንድ ወንድም ነበራት፣ አስወግዶታል። ይኸው ዘኪ ማለት ነው አስወግጄዋለሁ። ስለዚህ እሱ ምንም ያመጣብን፣ ስለዚህ እሷ ብቻዋን ናት የቀረችው ነበር ያሉት። ነገር ግን እሷ የሆነ ተንኮል ፈልጋ ያው በጣም በአሰቃቂ ሁኔታ በደል ስላደረሰባት ዘኪ ያንን ፋይል አንስታ አሁን ዘኪን ወደ እስር ቤት ለመሞጀር እየተባበረች ነው ፖሊሶቹን። ነገር ግን ይችን ልጅቷን የት እንዳለች፣ የት እንደተቀመጠች፣ የት እንዳለ ምንም የሚያውቁት ነገር የለም። ትተዋታል። ፋይሉ ተዘግቷል ብለው ትተዋት ነበረ። ነገር ግን አሁን እንደገና አንስታ ፋይሉን ፖሊሶቹን እየረዳቻቸው ነው ማለት ነው። ይህ ረዳቱ የዘኪ ረዳት አሁን እንደ በፊቱ ለዘኪ አይረዳም። ነገር ግን የሚካሄደውን ነገር እያንዳንዱ ይነግረዋል። ግን እሱ የሚያደርገውን ነገር ምንም የሚነግረው ነገር የለም። ቢሆንም
ኪሩ እንግዲህ ወደ ቤተሰቦቹ ሰጡት ቤት ሄዷል። እንግዲህ እዛ ደግሞ የሆነች አንድ ገለሞታ ነገር አለች እናትየዋ። እሱ ሲመጣ የሆነ ነገር አድርጊ፣ እንዲወድሽ አድርጊ እና እዚህ ቤት ውስጥ እሱን ማስቀረት አለብሽ፣ እኔ እወጣለሁ፣ ስለዚህ እሱ እንዲወድሽ ግዴታ ማድረግ አለብሽ፣ ማሰብ አለብሽ ብላት እንግዲህ ልጅቷ ተፍ 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 እያለች ነው ኪሩ እንዲወዳት ማለት ነው። ያቺ ደግሞ ፍቅረኛው ትደውላለች፣ ናፈከኝ እኮ መንጣት አለብኝ፣ ግድ ያለህበት መንጣት አለብኝ እያለች እየጨቀጨቀችው ነበረ በስልክ ደውላ ማለት ነው። ከዛ ያው መጣችለት ማለት ነው። መጣች፣ አብረው ሆኑ። ነገር ግን እናትየዋ አሁን ምንድን ነው ችግሩ? እንዴት ነው? የት ነው የሚተዋወቁት? ተጋብተዋል ወይስ ነው ፍቅር ብቻ ነው? እነኝህንማ ማለያየት አለብኝ፣ ልጄ እንዲታገባው ማድረግ አለብኝ እያለች እናትየዋ እንትን እየጠነሰሰች ነው ማለት ነው ኪሩቤልን እና ስጦታን ለማለያየት ማለት ነው። ስጦታ እንግዲህ በጣም ነው ኪሩቤልን የምትወደው። ነገር ግን ከዘኬ እያመለጠች ነው፣ እየተደበቀች ነው ያለችው። ዘኬ ታገኛት አይለቃትም፣ ማረግ ምንም አያረጋትም። ነገር ግን ወስዶ ይደብቃታል ወይም ደግሞ በሆነ ቦታ ውስጥ አድርጎ ከቤት እንዳትወጣ ያደርጋታል ማለት ነው፣ ሰው እንዳታይ። ኪሩቤል ደግሞ ይህንን አይፈልግም በፍጹም። ስጦታ ከሱ እንድትለይ አይፈልግም። እና ደግሞ ረዳት አለው፣ የሆነ ፖሊስ ረዳት አለው፣ የልጅነቱ ጓደኛው ነው። እሱ የሆነ ከኪሩቤል አንድ ወረቀት አግኝቷል ማለት ነው። ከዘኪ የዘኪን ወንጀል አንድ ወረቀት፣ በጣም ከባድ ነገር ነው ያገኘው። ያንን እንግዲህ ለፖሊሶቹ፣ እሱ ፖሊስ ነው፣ ነገር ግን ውስጡ የሚሰራ ፖሊስ አለው። ዘኪ እንግዲህ እጁ ረጅም ነው ብያችኋለሁ ባለፈው። ዘኪ በጣም እጁ ረጅም ነው። በውጭም አለው፣ ፖሊሶቹም ውስጥ አለው፣ ትላልቅ ባለስልጣንም አሉት ማለት ነው። እጁ ረጅም ነው ያልኳችሁ ለዛ ነው። እና ማንኛውንም ወንጀል እንግዲህ ተመልከቱ፣ 24 ወንጀል ሰርቶ እስካሁን ድረስ ምንም የታሰረ ነገር የለም። ቢታሰርም ደግሞ ሄድ ብሎ እኔ ወንጀሉን አላደረኩትም ብሎ ተመልሶ ከእስር ቤት ይወጣል ማለት ነው። ዘኪ ምንም ቢከሰስም በገንዘብ ስለሚደልላቸው መልሰው ከእስር ቤት ያስወጡታል። ምንም ወንጀል የለም። የወንጀሉን ፋይዳ አጥፍተኸዋል ሲለው አሽከሩ ማለት ነው። አዎ እያንዳንዱን ወንጀል አጥፍቼዋለሁ፣ ዋናውን ወንጀል አጥፍቼ በሌላ ቀይሬዋለሁ። እንግዲህ ተመልከቱ፣ የተከሰሰበትን ሰዎቹን በገንዘብ አፋቸውን ያዘጋና አሁን እየተካሄደ ያለው እንዴት ነው? እነሱን አፋቸውን ያዘጋና በገንዘብ የተከሰሰበትን ወንጀል እንትኑን ደፍተሩን እሱን ይቀይረዋል። በመልካምነት ይቀይርና ያንን ትክክለኛ ወንጀል ያለበትን እሱን ያቃጥለዋል ማለት ነው። እና እንደዚህ እያደረገ ከእስር ቤት ያመልጣል ማለት ነው። አሁን ኪሩቤል እና ይሄ ጓደኛው በጣም ተግባብተዋል። አንተ እንደውም ኪሩቤል በጣም ከፖሊሱ ይልቅ እንደውም ኪሩቤል በጣም ኃይለኛ ነው። ምንም ሳይታወቅ እያንዳንዱን ወንጀል ያወጣበታል ነው የሚባለው። እንግዲህ እየጠበቅን ነው እንዴት አድርጎ እያወጣበት እንደሆነ ነገሩ። አሁንም ተያይዞታል ማለት ነው። ከማጋ ከሰራተኛው ጋር ከዘኪ ሰራተኛ ቅርብ ነው፣ የኔ ነው የሚለው አብሮት የሚሰራው አብሮት የሚበላው የሚጠጣው የመጀመሪያው አማካሪው እያንዳንዱ ወንጀሉን የሚያውቅበት እሱን ኪሩቤል ለሱ ጓደኛ አርጎታል ማለት ነው። አንተ ምንድነው ተኔ ጋር የምትሰራው ይለዋል። የሆነ የሚነግረውን ነገር ይሰማና ማለት ነው። ከኔ ጋር ምንድነው የምትሰራ? አለቃ እኮ ይሄንን አይሰማም፣ አላየ ይሆናል። ከኔ ጋር ቆመ ወይንም ደግሞ ተኔ ጋር የምታወራውን ነገር አይቶ ቢሆን አይለቅህም ታውቃለህ ሲለው፣ አዎ አውቃለሁ፣ እንደማይለቀኝ አውቃለሁኝ፣ አንተ ባትነግረኝም ይለዋል። እና በጣም የሚገርመው ነገር ይቺ ሴቷ ማለት ነው፣ ሴቷ አሁን ቤት ውስጥ የሄዱባት ልጅ
ወንድምሽ ወሰጂ ወንድሜ ብለሽ ጥሬን ሲላት አለች። ምን ነው ችግር አልነው እንዴ ሲላት አይ አረ ምንም ችግር የለውም አለች። እናትየዋ እንግዲህ ያለቻት እሱ እንዲወድሽ ማድረግ አለብሽ፣ እሱን መቅረብ አለብሽ፣ እሱ የሚፈልገውን ነገር ማድረግ አለብሽ፣ እሱን ወደ አንቺ ፍቅር እንዲይዘው ማቅረብ አለብሽ ስላለቻት ወንድሜ በይኝ ሲላት በጣም ደነገጠች።